ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በፋኖ አንድነት ዙሪያ አንዳንድ መረጃዎች ይዤላችሁ መጥቻለሁ። ያው ይሄ የፋኖ አንድነት ጉዳይ እንግዲህ በጣም በብዙ ኢትዮጵያውያን ዘንድ በብዙ ወገኖች ዘንድ አሳሳቢ የሆነ በጉጉት ሲጠበቅ የቆየ ጉዳይ ነው። ከአንድ ዓመት ተኩል በፊት ሰኔ 2000 ከአንድ ዓመት ተኩል በፊት ሰኔ 2016 ዓ.ም እንደዚሁ የተለያዩ የፋኖ አደረጃጀቶች አንድ ድርጅት ለማቋቋም አንድ ወጥ ድርጅት ለማቋቋም ከአንድ ወር ከሁለት ወር በላይ ስብሰባዎች አድርገው ውይይቶች አድርገው አፋሕድ የሚባል ድርጅት በጋራ አቋቁመው ሆኖም ግን በመካከል በእስክንድር ነጋ በዘመነ ካሴ መሪውን እስክንድር ነጋ መሪውን በሚል እርስ በርስ ሳይስማሙ ቀርቶ በጣም በሚያሳዝንና ትግሉን በጣም ብዙ ወደኋላ በጎተተ ትግሉ ላይም ትልቅ አሉታዊ ተጽዕኖ በፈጠረ አኳኋን ያ ሂደት መክሸፉ የሚታወቅ ነው እና አፋሕድ የሚባል ድርጅት እነ እስክንድር ነጋም የተወሰኑትን ይዘው አፋሕድ ነን ብለው የአፋሕድ መሪ ነን ብሎ እስክንድር ነጋም በዛ መንገድ ቀጠሉ። ሌሎቹ ደግሞ ከአፋሕድ ውጭ ሆነው ቀጠሉ እና አፋሕድ በዚህ ሂደት ውስጥ በመሪነት ቦታ መሪ ማን ይሁን በሚለው ስለሆነ ያልተስማሙት፣ ለምንድን ነው በመሪነት ከምትስማሙ የኮሌክቲቭ ሊደርሺፕ ወይም የቡድን ሊደርሺፕ አይነት ነገር አድርጋችሁ ወይም ደግሞ ከዘመነ ካሴ ውጪ ከእስክንድር ነጋ ውጪ በቃ ዘመነ ካሴን ሁሉም ሰው ካልተስማማበት፣ እስክንድር ነጋን ሁሉም ሰው ካልተስማማበት ቢያንስ ሁሉም የሚስማማበት አንድ ሌላ አመራር አምጡና በዛ መንገድ ሂዱ፣ አለበለዚያም ደግሞ የቡድን አመራርን ፍጠሩና በቡድን አመራር መሰረት ፋኖን በዛ መንገድ ምሩ በሚል ብዙዎቻችን ሰጀሽኖችና ምክር ሀሳቦች አቅርበን ነበረ። ሆኖም ግን እነ እስክንድር ነጋ ያንን አልሰሙ። እስክንድር ነጋ በቡድን አመራር አያምንም። እስክንድር ነጋ እሱ መሪ ሆኖ ሌሎችን የማዘዝ ነገር እንጂ ከሌሎቹ ጋር አንድ አመራር ሆኖ እኩል ሆኖ ተመካክሮ የመስራት አቅምም ፍላጎትም ችሎታውም ስለሌለው አንድ ዓመት ተኩል በላይ በእነ እስክንድር ነጋ ግትርነት ምክንያት አፋሕድ በቃ በፋኖች መካከል አንድነት ሳይኖር ቆይቶ በኋላም ከአፋሕድ ውጭ ያሉ ሰዎች አፋብሃ የሚል ድርጅት አቋቁመው በአፋብሃ በኩል እንደዚሁ መሪ ማን ይሁን በሚል አንዳንዱ ዝግቦች ተነስተው ግን አፋብሃ እንደ ድርጅት ምንም እንደ ድርጅት በጠቅላይ ግዛት ደረጃ ብዙ ውጤት አምጥተዋል። ግን እንደ ድርጅት ግን አፋብሃ ምንም ፋንክሽናል የሆነ ይሄ ነው የሚባል ስራ ሳይሰራ በአሁኑ ወቅት አለ ማለት ነው። ስለዚህ አፋሕድም አፋብሃም ድርጅት ነን አማራዎች የአማራ ፋኖን አንድ አድርገናል ቢሉም እንደ ድርጅት ግን ያደረጉት ነገር የለም። ስለዚህ ቤዚክሊ አፋብሃም ፌል አድርጓል፣ አፋሕድም ፌል አድርጓል ማለት ይችላል። አሁን ባለው ሁኔታ አፋሕድ ከተቋቋመ 1 ዓመት ከ7 ወር ነው። አፋብሃ ከተቋቋመው 8 ወር ነው። ግን ምንም ሜዳ ላይ የተለወጠ ነገር አላየንም። ስትራቴጂክ የሆነ ለውጥ አላየንም። ሆኖም ግን በጠቅላይ ግዛት ደረጃ የወሎ ፋኖች አንድ ሆነዋል፣ የጎጃም ፋኖች አንድ ሆነዋል። በጠቅላይ ግዛት ደረጃ የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ወሎ ያሉት፣ እንደዚሁም በተወሰነ መልኩ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ጎንደር ያሉት፣ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ጎጃም ያሉት፣ እንደገና የአማራ ፋኖ ብሔራዊ ኃይል አሳምነው ሸዋ ያሉት በጠቅላይ ግዛት ደረጃ ግን በጣም የሚያኮሩ ብዙ በርካታ ስራዎችን ሰርተዋል። እና አሁን ምንድነው የሆነው? እነዚህ የአፋብሃ ውስጥ እንደ አፋብሃ ወደፊት መሄድ ያልቻሉት አንዱ ለተወሰነ ጊዜ የአማራ ፋኖ ቴዎድሮስ እዝ በተለያየ ምክንያት በተለያዩ ማይነር ልዩነቶች ከአፋብሃ ራሳቸውን አግለው ስለነበረ ወደ 4 ወር የሚሆን ጊዜ ወሰደ ማለት ነው። ከዛ በኋላ የአማራ ፋኖ ብሔራዊ የጎጃ አፋጎ የአማራ ፋኖ በጎጃም የሚባሉት አሁን የአማራ ፋኖ ቴዎድሮስ እነ ሻለቃ ዝናቡ ድንገረው እና አስረስ ማረና እነ ዘመነ ካሴ ተመልሰው ወደ አፋብሃ ከመጡ በኋላ ደግሞ አንዳንድ ጥሩ ነገሮች መሰራት ጀመሩ። በጋራ ሲምፖዚየሞችን ማድረግ ተጀመረ። ሆኖም ከአፋሕድ ጋራ ንግግር ይደረግ በሚል ከአፋሕድ ጋራ የሚደረገው ንግግር ይኸው ከሐምሌ ወር ጀምሮ ከነሐሴ ጀምሮ ምንም በቃ በብዙ ችግር ውስጥ ሆኖ ምንም ነገር ሳይደረግ እስካሁን ቆይቷል። እና አንዱ ምንድነው አድማጮቻችን ተመልካቾቻችን አንዱ በአፋሕድ ውስጥ በአፋሕድና በአፋብሃ መካከል አንድነት እንዳይኖር ችግር ፈጥሮ የነበረው አፋሕድ በብአዴኖች ተጠልፈው ስለነበር እንደነ ማስረሻ ሰጠ ኢያሱ አበራ እንደነ ሙሉቀን መስፍን ከፋለው ያሉ በቀጥታ በብአዴን አፋሕድ ውስጥ ሰርጎ ገብ ሆነው የሚሰሩ ሰዎች ስለነበሩ
ሌሎቹ የፋኖ አደረጃጀቶች የአፋብሃ የፋኖ አደረጃጀቶች ከባዕዴን ጋር አብረን ልንሰራ አንችልም እና መጀመሪያ አፋህዶች ራሳችሁን ከባዕዴን አጥሩ በሚል ምክንያት በቃ አፋህድ በባዕዴን ተጠልፎ ስለነበረ ከአፋህድ ጋር የሚደረገው ግንኙነት መስመር ሊይዝ አልቻለም። በኋላ ምንድነው የሆነው? ያው በሂደት ማስረሻ ሰጤም አብዛኛው ግማሹ የአፋህድ አመራር ለፋኖች ለብልጽግና እጃቸውን ሰጡ። ግማሹ የሚሆኑት እና ለብልጽግና እጃቸውን በሚሰጡ ጊዜ በነገራችን ላይ ከዚህም በኋላ የሚሰጡ ይኖራሉ። ለምን ለብልጽግና ይሰራ የነበረ አሁን ፋኖ አንድ የሆነ ሲመጣ ለብልጽግና የሚሰጡም አሉ። ለብልጽግና እጃቸውን ከሰጡ በኋላ በተወሰነ መልኩ አፋህድ አካባቢ ያለው ነገር መልክ ስለያዘ በአፋህድና በአፋብሃ በኩል ስምምነቶች ንግግሮች ሲደረጉ ቆይተዋል እና ይህንን ንግግር በተመለከተ ሁሉም አመራሮች ንግግሩ ጥሩ ደረጃ ላይ እንዳለ ጥሩ መልክ የያዘ እንደሆነ ተስፋ ሰጪ እንደሆነ ሁሉም ይናገራሉ። እኔ ከዚህ በፊት ሲል ከተለያዩ አመራሮች ያለውን ሁኔታ መረጃዎች ለማሰባሰብ ሞክሬ ነበር። ለምን ሁላችንም የምንጓጓበት ነገር ስለሆነ ምን ደረሰ በሚል በጣም የሚገርመኝ ነገር ማንም የፋኖ አመራር በጣም በቅርበት የማውቃቸው ሙሉ ሳይቀር ከሸዋም ከወሎም ከጎንደርም ከጎጃምም ማቀርባቸው ሳይቀር በጭራሽ ያለውን ሂደት ሊነግሩኝ ፈቃደኛ ነው። በጣም ፕሮፌሽናል በሆነ መንገድ ጥንቃቄ ባለው መንገድ እንደዚህ ነው ብለው እንኳን ለመናገር ፈቃደኛ አይደሉም። ስለዚህ ሂደቱ ምን ደረጃ ላይ እንዳለ ጥሩ ነገር አለ ከማለት ውጪ ሂደቱ ስፔሲፊክሊ ምን ደረጃ ላይ እንዳለ መረጃዎች ማግኘት አልቻልንም ነበር። አንዳንድ ሰዎች በመላመት አንዳንድ ሁለት የሚናገሩት ነገር አለ። ከዛው ባለፈ ግን ከራሳቸው ከፋኖ አመራሮች ግን ነገሩን ይሄ የሚያሳየው ምንድነው? ይሄ የሄዱበት የነበረውን የአንድነት ጉዞ የአንድነት ንግግር በትልቅ ኃላፊነት እያደረጉት እንደነበረ አመላካች ነው። እኛ በቅርብ ለፋኖ ቅርበት አለን የምንል ሰዎች በፋኖ አካባቢ ብዙ መረጃዎችን የምናገኝ ሰዎች ስለ ውይይቱ ስለ ድርድሩ ዝርዝር መረጃዎች አለማግኘታችን የሚያሳየው ምንድነው? ዲሲፕሊናቸውን ያሳያል እና በዚህ መንገድ ካሜንድ ሊደረጉ ሊመሰገኑ ይገባል። ስራ ማለት እንደዚህ በር ዘግቶ ያለውን ነገር ግን አሁን ሌትሊ ምንድነው አንዳንድ መረጃዎች እንደሱም ራሳቸው የፋኖ አመራሮችም ራሳቸው ወጥተው አንዳንድ መረጃዎች እየወጡ ነውና ያንን በተመለከተ ይሄ የፋኖ እንቅስቃሴ የሚጠበቀው የፋኖ አንድነት አፍ ላይ መድረሱን መረጃዎች ወጥተዋል እና የፋኖ አመራሮች ሁሉ ሳይቀር ይሄንን እየተናገሩት ነው እና በዚህ ጉዳይ ላይ በአንድ ሳምንት ውስጥ ሻለቃ ዝናቡ ድንገረው የአማራ ፋኖ ብሔራዊ ኃይል የኮማንድ ፖስት የኮማንድ አመራር አባል ከ13ቱ አንዱ ማለት ነው። እንደዚሁም ደግሞ የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ማለት ነው ምዕራብ ቀጠና ቴዎድሮስ እዝ ወታደራዊ አዛዥ ሻለቃ ዝናቡ ድንገረው የሰጠው አንድ መግለጫ አለ። እዛ መግለጫ ላይ መጨረሻ ላይ የአማራን አንድነት በጉጉት ለምትጠብቀው ማህበረሰባችን ይሄ አንድነታችን ስራው እንዳለቀ ስራው እንደተጠናቀቀ እና በዚህ ሳምንት ውስጥ በአንድ ሳምንት ባላነሰ ጊዜ ውስጥ ለህዝብ ይፋ እንደሚሆን አሳውቋል እና ይሄ እስካሁን ከሰማዋቸው መልካም ዜናዎች መካከል አንዱ ነው እና ከዚህም በተጨማሪም በተለያየ ቦታም ደግሞ እችን ሁለት ቀን የሚደርሰኝ መረጃዎች ከሸዋ አካባቢ ከጎንደር አካባቢ ከወሎም አካባቢ የሚደርሱኝ መረጃዎች ሻለቃ ደረጀ በላይም በቅርብ ጊዜ ውስጥ ደግሞ በሚዲያ ወጥቶ የሚናገረው ይሄ የአንድነቱ ጉዳይ አንድ እንዳይሆኑ አስሯቸው ቆልፏቸው የነበሩ ነገሮች ላይም ስምምነት ደርሰው ብዙ ነገሮችን አሽተው ሁሉ ነገር መስመር እንደያዘ የሚያሳዩ ምልክቶች ነው እና በዚህ ጉዳይ ላይ የሚጠበቀው የፋኖ አንድነት አፍ ላይ መድረሱን በዚህ አጋጣሚ አድማጮቻችን ተመልካቾቻችን ለመግለጽ እወዳለሁ እና እስቲ ያው ከፈረሱ አፍ እንደሚባለው ሻለቃ ዝናቡ ድንገረው በተናገራቸው በዚህ በአንድነቱ ጉዳይ ከተናገራቸው ብዙ በርካታ ጉዳዮች ነው ሻለቃ ዝናቡ የተናገረው። ሻለቃ ዝናቡ ከተናገራቸው ሌሎች ቁም ነገሮችም ጋር በተገናኘ የምናገረው ነገር ይኖረኛል። ግን በዋናነት የአንድነቱን በተመለከተ ሻለቃ ዝናቡ ድንገረው የአማራ ፋኖ ብሔራዊ ኃይል ቴዎድሮስ የጎጃም ቀጠና ወታደራዊ አዛዥና የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል የተናገረውን እንደም መጨረሻም በጉጉት የምትጠብቁት አማራዊ አንድነታችን የመጨረሻው ከፍታ ላይ የደረሰ ሲሆን ሳምንት ባልሞላ ጊዜ ውስጥ ትልቁን ብስራት ይዘን እንመጣለን። ድል ለአማራ ሕዝብ! አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአማራ ፋኖ ብሔራዊ ኃይል ኮማንድ አባልና የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ወታደራዊ አዛዥ። ኦኬ፣ ይሄው ነው አድማጮቻችን ተመልካቾቻችን። እንግዲህ በአንድ ሳምንት ውስጥ አብዛኝ ህዝብ ሁሉ የሚጠብቀውን መልካሙ ዜና ይዘን እንመጣለን የሚል ዜና ሰምተናል። ይሄ በጣም ትልቅ ድል ነው። የብዙዎቻችን ጸሎት፣ የብዙዎቻችን ግፊት
የብዙዎቻችን ፍላጎት የህዝብን ፍላጎት የፋኖ ሰራዊቱን ፍላጎት እውን ሊሆን ለመሆን እንደተቃረበ ጫፍ ላይ እንደደረሰ የሚያመለክት ዜና ነው። እንግዲህ ሻለቃ ዝናቡ ልንገረው ይፋ ያደረገልን እና ይሄ አንድነት እንግዲህ አንድ የፋኖ አደረጃጀት ነው የሚኖረው ማለት ነው። አንድ የፋኖ አደረጃጀት ነው የሚኖረው እና ይሄ የፋኖ አደረጃጀት ባለኝ መረጃ አድማጮቻችን ተመልካቾቻችን የቡድን አመራር ነው የሚሆነው የኮሌክቲቭ ሊደርሺፕ ነው የሚሆነው እና ኮሌክቲቭ ሊደርሺፑንም ደግሞ በተመለከተ የዛ የኮሌክቲቭ ሊደርሺፕ ሰብሳቢ ይኖረዋል። አይ ቲንክ ሰብሳቢውንም አናውንስ ያደርጋሉ። በሰብሳቢውም እንደተስማሙ መረጃዎች ደርሶኛል። ሰብሳቢው ማን ይሁን በሚለውም ከስምምነት እንደደረሱ መረጃዎች ደርሶኛል። መምሪያዎችም ይኖራሉ። የፖለቲካ ዘርፍ መምሪያ፣ የውጭ ግንኙነት ዘርፍ መምሪያ፣ የወታደራዊ መምሪያ ይኖራሉ። መምሪያዎቹንም እነማን እንደሚመሩ አትሊስት በመርህ ደረጃ ከስምምነት እንደደረሱ ነው መረጃዎች የሚደርሰኝ። እነማን እንደሆኑ አላውቅም። ነገር ግን ይሄ ሁሉ ስራ በቃ የመምሪያ ኃላፊዎች፣ የድርጅቱ ሰብሳቢ፣ የኮማንዱ ሰብሳቢ ማን እንደሆነ የቡድን ሊደርሺፕም እንዲሆን ኮሌክቲቭ ሊደርሺፕ ማለት መሪ አልባ ድርጅት ማለት አይደለም። ኮሌክቲቭ ሊደርሺፕ ማለት ድርጅቱ አንድ ግለሰብ በዛ ድርጅት ውስጥ እንደ ፕሬዚደንት ወይም እንደ ንጉስ አምባገነናዊ ሆኖ የሚወስነው ውሳኔ አይደለም። እንደዚህ አይነት አሰራር አይኖርም ማለት ነው። አሁን ለምሳሌ በኮሚቴ ነው የሚወስኑት፣ ተነጋግረው ነው የሚወስኑት፣ ተወያይተው ነው የሚወስኑት እና ውሳኔ የሚሰጠው ኮሚቴው ወይም ጠቅላይ ኮማንዱ ወይም ላይ ያለው ስራ አስፈጻሚ ወይም ዋናው አመራር ውሳኔ እና በሚወስኑበት ጊዜ የዛ ሰብሳቢ ስብሰባውን ይመራል እና በኮሚቴው በኮማንድ በሉት ስራ አስፈጻሚ በሉት ያ የኮሌክቲቭ ሊደርሺፕ አለ። የኮሌክቲቭ ሊደርሺፕ መካከል አንዱ ነው ሰብሳቢው። ከምክትል ሰብሳቢው ወይም ከጸሐፊው ወይም ከኮሌክቲቭ ሊደርሺፕ አባል ከሆኑት ጋር እኩል ድምፅ ነው ያለው። ስለዚህ አምባገነናዊነትን የሚያሰፍን አይደለም ኮሌክቲቭ ሊደርሺፕ የቡድን አመራር። ስለዚህ የቡድን አመራር ማለት የግለሰብ ተክለሰውነት የማይገነባበት ከአንድ ግለሰብ ጋር ያልተገናኘ ተቋምን የበላይ ያደረገ አሰራር አደረጃጀት ነው። ብዙ ጊዜ መሪዎች ናቸው። አንድ ግለሰብን ላይ እናነግሳለን። አንድ ግለሰብን ላይ እናወጣና ካሁን አብቹ ሙሴን ያህል ነው አብቹ ገባ ይሄው ተመልከቱ የሆነው እና ግለሰብን ማንገስ ግለሰብን ላይ ማምጣት አገርን ችግር ውስጥ ምትከተም። ስለዚህ በተቻለ መጠን ተቋምን ነው ማጠናከር ያለብን በሚል ይሄ አሁን የፋኖ አደረጃጀት ዘመናዊነትን የተላበሰ ኮሌክቲቭ ሊደርሺፕን የቡድን አመራርን የተቀበለ ተግባራዊ ያደረገ አመራር ነው እና ይሄ አመራር እንዳልኳችሁ መሪው ኮሚቴው ነው የሚመራው። ነገር ግን ያ ኮሚቴ ሰብሳቢ አለው፣ ቸርማን አለው፣ ሊቀመንበር አለው። ስለዚህ መሪ አልባ ድርጅት አይደለም። የኮሌክቲቭ ሊደርሺፕ ማለት መሪ አልባ ድርጅት አይደለም እና በዚህ ጉዳይ ላይ ይሄ አዲሱ አመራር የቡድን አመራርን እንደሚከተል ነው እንግዲህ የደረሰ መረጃ የሚጠቁመው እና በብዙ ነገሮችን ጨርሰዋል። ሻለቃ ዝናቡ እንዳለው በዚህ ሳምንት ውስጥ ያለውን ነገር ይፋ እንደሚያደርጉ ነው የሰማነው። አንዱ ይሄ ነገርን ቆልፎ ይዞ የነበረው አድማጮቻችን፣ ተመልካቾቻችን በተለይ ጋዜጠኛ እስክንድር ነጋ ምን አይነት ሮል ይኖረው የሚለው ነበር እና እስክንድር ነጋ በጣም እንደምታውቁት ኮንትሮቨርሻል የሆነ ሰው ነው። በጣም አወዛጋቢ የሆነ ሰው ነው እስክንድር ነጋ እና የእስክንድር ነጋ ጉዳይ በጣም ችግር ፈጥሮ ነበር። እስክንድር ነጋ በተለይም ባለፉት 2 ዓመት በፋኖ ትግል እጅግ በጣም አሉታዊ ተጽዕኖ የፈጠረ አሉታዊ ችግር የፈጠረ በብዙ ፋኖች ዘንድም ደግሞ እንደ ወንጀለኛ የሚቆጠር ነው። በሱ ምክንያት በተለይ በሸዋ በርካታ ሰዎች ሞተዋል። በሱ ምክንያት በርካታ ሰዎች ተቀቋል፣ ደም ፈሷል። በፋኖና በፋኖ መካከል ደም ፈሷል። ስለዚህ ይህ ሰው ከፋኖ ትግል መራቅ ነው ያለበት፣ መገለል ነው ያለበት፣ መወገድ ነው ያለበት እንጂ ይህ ሰው አመራር ሆኖ ሊቀጥል አይገባም። ይህንን ሰው አመራር አድርጎ መቀጠል ማለት በዚህ ሰው ምክንያት ህይወታቸው ያጡ፣ በዚህ ሰው ምክንያት የሞቱ፣ በዚህ ሰው ምክንያት የተገደሉ እንደ ነጋሽ ተስፋዬ እንደነ ግርማ ፈሌ ያሉትን ሰዎች እነሱን ዳግም መግደል ነው በሚል እስክንድር ነጋ ከፍተኛ ተቃውሞ ተነስቷል። እሱን አመራር በማድረጉ ዙሪያ ላይ ከፍተኛ ተቃውሞ ተነስቷል። ሆኖም ሻለቃ መከታው ማሞ ያው በእስክንድር ነጋ በጥቅም ስለተገዙ በገንዘብ ስለተገዙ እስክንድር ነጋ ካልመጣ በእኛ ስር ያለውን ኃይል ወደ አንድነቱ አናመጣም የሚል እጅግ በጣም ግትርና ጸረ ፋኖ፣ ጸረ ህዝብ፣ ጸረ ሂዩማኒቲ፣ ጸረ ፍትህ አቋም በመውሰዳቸው ያው ሌሎቹ የፋኖ አመራሮች ያው ትግሉን ወደፊት የግድ ማስቀጠል ስለሚገባ እጆቻቸው ተጠምዝዘው ማለት ነው እና በነመከታው ስር ያለውንም ኃይል ለመያዝ ሲሉ
በነመከታው ስር ያለውን ሐቀኛ ወኔ ያለው ጀግና የፋኖ አደረጃጀት ለመያዝ ሲሉ ታች ያለውን ፋኖ ላለማጣት ሲሉ ሳይወዱ በግዳቸው ሳይፈልጉ በግዳቸው እንዴት ነው አንዳንዴ ሳንፈልገው አንዳንድ ነገር መድኃኒት የኮሶ መድኃኒት እንውጥ የለ በዛ መልኩ ሳይፈልጉ በግዳቸው ተገደው ያው የእስክንድር ነጋን አመራርነት እንደተቀበሉ ነው ያሉኝ መረጃዎች የሚጠቁሙት። ስለዚህ እስክንድር ነጋ ብዙዎቻችን እስክንድር ነጋ በየስሞና ጊዜ እንዲወስድ ራሱን እንዲያገድል ግፊት ብናደርግም ነገር ግን ያለው ሜዳ ላይ ያለው ነባራዊ ሁኔታ ያለሱ እነመከታው ምንም ነገር ማድረግ እነመከታውን ማቀፍ ስለማይቻል እነመከታው ደግሞ ያው የሸዋ ጠቅላይ ግዛትን ፋኖ እንደ ጆከር እንደ ካርድ ስለተጠቀሙ በገንዘብ ስለተገዙ ያው ያለውን ነገር በወገኖች ላይ የፈሰሰውን ደም እነመከታውም እስክንድርም የፈጸሙትን ግፍና ሰቆቃ ወደፊት በሂደት አካውንትብል ይደረጋሉ። አሁን ግን ትግሉን ወደፊት ለማስኬድ የግድ ስለሆነ ምንም ማድረግ አይቻልም በሚል ሌሎቹ አመራሮች ያው ተገደው አምነውበት በእስክንድር አመራርነት አምነውበት እስክንድርን ፈልገው ሳይሆን በቃ አንድነትን ለማምጣት በሚል ትግሉንም ደግሞ ወደፊት ለማስኬድ ሲብል ተገደው ታንቀው ያው የእስክንድርን አመራርነት ተቀብሏል። ስለዚህ እስክንድር በገንዘቡ እኛ ውጪ በሰበሰብነው ለፋኖ ብለን በሰበሰብነው ገንዘብ በዛ ገንዘብ አሁን በሚቋቋሙ አዲስ አመራር ውስጥ የኃላፊነት ቦታ አግኝቷል። በብቃት ሳይሆን በሜሪት ሳይሆን በችሎታ ሳይሆን አብዛኛው ሌሎች አመራሮች አምነውበትና ፈልገው ሳይሆን ነገር ግን በቃ በአሻጥርና በሴራ በገንዘብ ኃይል እነመከታውን በገንዘብ በመግዛት የሸዋ ጠቅላይ ግዛት ፋኖን ደግሞ እንደማያዣ በማቅረብ እስክንድር ነጋ አመራር ሆኖ የአዲሱ ድርጅት አመራር ሆኖ እንደሚቀጥል ነው መረጃዎች የሚጠቁሙኝ። ይሄ እንግዲህ በጣም የሚያሳዝን ሆኖም ግን አንዳንዴ ሁሉ ነገር መቼም 100% እንደፈለግ ነው 100% እንደፈለግ ነው ያለው አንድነትንም እየፈለግን አንዳንድ ነገሮችንም እየመረረን መዋጥ ስላለብን አንዳንዴ ደግሞ አንዳንድ ነገሮችንም ደግሞ ለነገ በማሳለፍ ሁኔታውን ማስቀጠል ስላለብን በዚህ ሁኔታ ሙሉ ለሙሉ ፐርፌክት ባይሆንም ግን አትሊስት ትግሉን አንድ ምዕራፍ ወደፊት ሊያስኬድ የሚችል የአንድነት ጉዞ የአንድነት ነገር አፍ ላይ ደርሷል እና አንዱ እንግዲህ ይሄ ነው የእስክንድር ጉዳይ ነበረ። ያው እስክንድር ነጋ እንደፈለገው በገንዘቡ እነመከታው ማሞ እንደፈለጉት እንዲሆኑ አይ ቲንክ ስምምነት ደርሷል። ስለዚህ ከዚህ በኋላ ያሉት ሌሎች ተቃቀን ነገሮች ናቸው እና እነዚህ ተቃቀን ነገሮችንም አይ ቲንክ ፈተዋቸዋል ወይም ይፈቷቸዋል ብዬ አስባለሁ እና በዚህች በቀናት በሚቆጠሩ ጊዜያት ውስጥ የአዲስ የድርጅት ይፋ ይደረጋል። ይሄ ድርጅት አፋብሃ በሚል ስም ነው የሚወጣው ወይም አዲስ ስም ይኖረዋል ምንም የምናውቀው ነገር እንዳልኳችሁ የፋኖ አመራሮች ይህንን ጉዳይ በጥንቃቄና በሚስጥር ነው ያሉት which is good ፕሮፌሽናልነታቸውን ያሳያል እና በተቻለ መጠን ነገሮችን ያለውን ሁኔታ በአመዛዘነ መልኩ ለማድረግ ነው የሚፈልጉትና ይሄ ነው ያለው አድማጮቻችን ተመልካቾቻችን እና የሻለቃ ዝናቡ ልንገረው እንዳለው የአማራ ፋኖ አንድነት በዚህ ሁኔታ በቅርብ ይበሰራል ማለት ነው እና እስቲ እንደገና እናዳምጠው ሻለቃ ዝናቡ የሚናገረውን እስቲ እንደገና እናዳምጠው። በጉጉት የምትጠብቁት አማራዊ አንድነታችን የመጨረሻው ከፍታ ላይ የደረሰ ሲሆን ሳምንት ባልሞላ ጊዜ ውስጥ ትልቁን ብስራት ይዘን እንመጣለን። ድል ለአማራ ሕዝብ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአማራ ፋኖ ብሔራዊ ኃይል ኮማንድ አባልና የአፋባ ምዕራብ አማራ ቀጠና ቴዎድሮስ ወታደራዊ አዛዥ። እንግዲህ ይሄ ምንድነው ማየት ያለብን? ይሄ አድማጮቻችን ተመልካቾቻችን ከ3 ዓመት በፊት ፋኖች ከ2 ዓመት ተኩል ከ3 ዓመት በፊት እጅግ በጣም የተበታተነ አደረጃጀት ነው እና ይሄ አደረጃጀት እየተሰባሰበ ይሄው አሁን አንድ አደረጃጀት ተፈጠረ። ይሄ ትልቅ ድል እጅግ በጣም ትልቅ ድል እና ይሄ ድርጅት በሚቋቋምበት ጊዜ ይሄ ድርጅት እንዳልኳችሁ እንደነ እስክንድር ነጋ ያሉ እንደነ መከታው ማሞ ያሉ ሰዎች ያሉበት ድርጅት ነው እና ይሄ ድርጅት አሁንም ለሰብአዊነት ቦታ የማይሰጡ ለፍትህ ቦታ የማይሰጡ አመራሮች በውስጡ ያሉበት ድርጅት። ስለዚህ ይሄ ድርጅት እንደገና ውስጡ አስገባቸው ውስጡ መግባት አመራሩ ውስጥ መግባት በሌለባቸው ነገር ግን በተለያየ ምክንያት በገቡ ሰዎች እንደገና ኢንፌክትድ እንዳይሆን ችግር ውስጥ እንዳይገባ መጠንቀቅ ያስፈልጋል።
እና ይሄ በብዙ ድካምና በብዙ ልፋት የተመሰረተ ድርጅት መስመሩን እንዳይስት የህዝብ ፋኖች ሁላችንም የተቻለን ርብርብ ማድረግ አለብን። ግን ይሄ ትልቅ ድል ተገኝቷል። ይሄ በመገኘቱ የፋኖ ትግል ትልቅ በአጭር ጊዜ ውስጥ ጦርነቱን የማጠናቀቅ እድሉ በጣም ይሰፋል። ለዚህም ብላችሁ ምክንያት ለምንድን ነው መሰላችሁ? አሁን ለምሳሌ ይሄ አዲስ በሚቋቋመው ስሙ ምን እንደሆነ በማናውቀው በቅርብ ጊዜ በዚህ ሳምንት ውስጥ ሻለቃ ዝናቡ እንደነገረን በዚህ ሳምንት ውስጥ ይፋ በሚደረገው የፋኖ ድርጅት ውስጥ ያሉ የጠቅላይ ግዛት ፋኖ አደረጃጀቶችን ለምሳሌ ልንገራችሁ። ለምሳሌ የአማራ ፋኖ ብሔራዊ ኃይል የበላይ ዘለቀ እዝ አለ። የአማራ ፋኖ ብሔራዊ ኃይል የበላይ ዘለቀ እዝ በውስጡ 5 ኮሮች አሉት። በእያንዳንዱ ኮር ውስጥ ደግሞ በርካታ ክፍለ ጦሮች አሉ። ያዙልኝ። ወደ ጎጃም በምንመጣበት ጊዜ ሻለቃ ዝናቡ ልንገረው በጎጃም ያለውን አሰላለፍ እንደገና አዋቅረው እንደገና ወታደራዊ መዋቅራዊ ማሻሻሎች መደረጉን ይፋ አድርጓል። አሁን እዚህ ከሳምንት በኋላ ድርጅታችን መቋቋሙን እናበስራለን ባለበት ቃለ መጠይቅ ወታደራዊ መዋቅራዊ ማሻሻያዎችም እንደተደረገ ገልጿል። እና በዛ በወታደራዊ መዋቅራዊ ማሻሻያዎች በክፍለ ጦር ነበረ። አሁን በጎጃም በአማራ ፋኖ ቴዎድሮስ እዝ ውስጥ 5 ኮሮች ተቋቁመዋል። 5 ኮሮች። እነዚህ 5 ኮሮች ወደ 15 እግረኛ ክፍለ ጦሮችንና አንድ የኮማንዶ ክፍለ ጦርን ያካተተ ነው። በአጠቃላይ 16 ክፍለ ጦሮችን ያካተተ እነዚህ 16 ክፍለ ጦሮች በ5 ኮር ተዋቅረው ትልቅ ኃይል በጎጃም ተመስርቷል። ወደ ሸዋ በምንመጣበት ጊዜ በነገራችን ላይ ይቅርታ ወደ ጎንደር ልሰዳችሁና ጎንደር 5 ኮር ያልኳችሁ የአማራ ፋኖ በላይ ዘለቀ የአማራ ፋኖ ብሔራዊ ኃይል የአፋብሃ በላይ ዘለቀ እንትን ውስጥ ነው። የአፋብሃ በላይ ዘለቀ እዝ ውስጥ ያሉት ላይ በነደረጀ ስር ደግሞ ያሉ ክፍለ ጦሮች አሉ። እንደነ ጣይቱ ክፍለ ጦር፣ እንደነ በጌምድር ክፍለ ጦር የመሳሰሉ እንደነ ገብርዬ ክፍለ ጦር፣ አንበሳው ጋይንት ክፍለ ጦር የመሳሰሉ በነ ሻለቃ ደረጀ በላይ ስር ውስጥም ደግሞ ያሉ ፋኖ አደረጃጀቶች አሉ። እና እነሱን ስታካቱ በጎንደር ያለውን ኃይል እንግዲህ ተመልከቱት ምን ያህል ግዙፍ እንደሆነ። በጎጃም ያለውን ኃይል ነገርኳችሁ። በወሎ 5 ኮሮች አሉ። በወሎ 6 ኮሮች አሉ። የአማራ ሳይንት የወሎችን እንኳን በቃል ያውቃቸዋለሁኝ። የምስራቅ አማራ ኮር 1፣ የምስራቅ አማራ ኮር 2፣ የጀነራል አሳምነው የራስታ ጀነራል አሳምነው ኮር 3፣ የልጅ ኢያሱ ኮር 4፣ የንጉስ ሚካኤል የምዕራብ ወሎ ንጉስ ሚካኤል ኮር 5 እና የደጋው መብረቅ ኮር 6 ኮሮች በወሎ አሉ። የምዕራብ አማራ ኮር 1 እና የምዕራብ አማራ ኮር 2 ወደ ቆቦ ከወልዲያ በስተሰሜን አካባቢና ከወልዲያ በስተምዕራብ አካባቢ ነው የሚንቀሳቀሱት፣ ወደ ወረባቦ አካባቢ። የላስታ አሳምነው ኮር በዋናነት በላስታ በዋገምራ አካባቢ ነው የሚንቀሳቀሱት። የልጅ ኢያሱ ኮር ወደ ደሴ ዙሪያ ወደ ታች ወደ ወረይሉ ደሴ ዙሪያ እንደነ አምባሰል እንደነ ኩታበር ባሉ አካባቢዎች እንደነ ተውለደሬ እንደዚህ እንደ ውጫሌ ባሉ አካባቢዎች ነው የሚንቀሳቀሱት። የንጉስ ሚካኤል ምዕራብ ወሎ ኮር አማራ ሳይንት ታች አማራ ሳይንት ላይ አማራ ሳይንት መቅደላ ወረዳ ለጋምቦ ወግዲ ካላላ የመሳሰሉ ቦታዎች የሚንቀሳቀሱ ናቸው። ከዛ የደጋው መብረቅ ደግሞ ወደ እንደነ ላስታ እንደነ ምዕራብ ምንድነው የጉባ ላፍቶ ወረዳ ከወልዲያ በምዕራብ በኩል ያሉ አካባቢዎች ደላንታ ወረዳ እነ ወገል ጤና አካባቢ ዋድላ ወረዳ እዛ አካባቢ በስፋት ይንቀሳቀሳሉ ማለት ነው። እና እነዚህ የወሎ አደረጃጀቶች ናቸው። እና ወሎ ከመስከረም 14 እስከ መስከረም 30 የወሎ ሚኒሊክ እዝ ያደረገውን ስራ የምታውቁት ነው። እና እዛው ውስጥ እንግዲህ ይሄ የወሎ ትልቁ አደረጃጀት በጣም ትልቁ አደረጃጀት። ወደ ሸዋ በምንመጣበት ጊዜ ሸዋም እንደዚሁ ግዙፍ 4 ኮሮች አሉ። አንደኛው ኮር በአማራ ፋኖ አሳምነው እዝ ስር ያለው አዲስ አበባ ዙሪያ እንደ ሀገረ ማርያም በረኸት
ያሉ አካባቢዎች በስፋት የሚንቀሳቀሰው ኢቭን አዲስ አበባ ኦሮሞ ክልል ውስጥ ሁሉ ገብቶ እንደነጨፌ ዶንሳ የመሳሰሉ ቦታዎች ሁሉ ገብቶ በርካታ ቀበሌዎችን የተቆጣጠረው ወለንጪቲ፣ ሸኖ፣ ሐሙስ ገበያ የተባሉ ከተሞች ሁሉ እየገቡ የኦሮሞ ልዩ ኃይል ላይ እርምጃ እየወሰደ ያለው እጅግ ግዙፍ እነ ጀነራል ተፈራ ያሉበት የከሰም ኮር አለ እና የከሰም ኮር አዲስ አበባ ዙሪያ አዲስ አበባ አፍንጫ ስር ነው ያለው። አዲስ አበባ ቅርቢያ አዲስ አበባ ዙሪያ ነው ያለው። ይሄ አንዱ ኮር ነው። በሸዋ ያለው በሸዋ አሳምነው እዝ ውስጥ ያለ አንዱ ኮር ነው። ሌላው ደግሞ በሸዋ አሳምነው እዝ ውስጥ ያለው በኤፍራታ ግድም በጊሼ ራቤል በመንዝና ጊሼ ራቤል ጊሼ ወረዳ እንደዚሁም ደግሞ በመንዝና ግሽ አውራጃ መንዝ ጌራ ወረዳ በአንጾቂያ ገምዛ በኤፍራታ ግድም እዛ አካባቢ የሚንቀሳቀሱ በርካታ ክፍለ ጦሮች አሉ። እንደ ብሩኬ ደምሴ 70 እና ደግሞ የኩን አምላክ የሚባሉ ክፍለ ጦሮች አሉ። ከነዚህ በተጨማሪ እንደዚሁ ደግሞ በምዕራብ በደራ በመራቤቴ አካባቢ በጅሩ በሞረትና ጅሩ በደብረ ብርሃን አካባቢ ደግሞ የሚንቀሳቀሱ የናዶ ክፍለ ጦር የነጎድጓድ ክፍለ ጦር የበፈቃዱ በላይ የሚባሉ ክፍለ ጦር ያሉበት እንደዚሁም ደግሞ ምንድነው የበፈቃዱ በላይ ክፍለ ጦር ናዶ ክፍለ ጦር ምንድነው በአንደኛው በፈቃዱ ክፍለ ጦር ናዶ ክፍለ ጦር ነጎድጓድ ክፍለ ጦር ያሉበት በአጠቃላይ 6 ክፍለ ጦሮች ያሉበት የአጼ ዘርዓ ያዕቆብ ኮር የሚባል ኮር አለ በአማራ ፋኖ አሳምነው ውስጥ እና ይሄ ግዙፍ ኮር ምናልባትም ይሄ ኮር ወደፊት ወደ 2 ኮር ራሱ ሊከፈል ይችላል። ወደ 2 ኮር ወደ ይፋት አካባቢ ያለውን ቀጠና የሚሸፍን አንድ ኮር የመራቤቴ አውራጃን ደግሞ የሚሸፍን አንድ ኮር ሊቋቋም ይችላል። ግን ምንድነው ይሄ ግዙፍ ኮር እንግዲህ በሸዋ ውስጥ ያለ ነው። ይሄ በአማራ ፋኖ አሳምነው እዝ ውስጥ ያላቸው ነው። በአማራ ፋኖ ጠቅላይ ግዛት እዝ ውስጥ ደግሞ ያሉት እንደ አምደ ጽዮን የአጼ አምደ ጽዮን ኮር የሚባል አለ። እንደዚሁም የመሐመድ ቢሆነኝ ኮር አለ። 4 ኮሮች አሉ። ስለዚህ እነዚህን በሙሉ በምንጠቅስበት ጊዜ ቢያንስ ሸዋ 4 ወሎ 6 10 ሆኑ ማለት ነው። ጎጃምና ጎንደር 5 20 ሆኑ። አሁን እነዚህ 20 ቢያንስ ነው መነግራችሁ። እነዚህ 20 ኮሮች የጎንደር ያሉትን በነደረጀ ስር ያሉትን ደግሞ ስንጨምር ከ20 በላይ ይበልጣል ማለት ነው። ወለጋ ያለውንም አደረጃጀት በወለጋ 2 እዞች አሉ። የአማራ ፋኖ ወለጋ ቢዛሞና የአማራ ፋኖ በወለጋ በ5 ነው 6 የሰሜን ወለጋ ወረዳዎች በስፋት የሚንቀሳቀሱ የወለጋ ፋኖችም አሉ። እነዚህን ስንጨምሩ አስቡት የፋኖ ኃይል ምን ያህል ግዙፍ እንደሆነ። አሁን ይሄን ሁሉ ግዙፍ ኃይል እንግዲህ በአንድ አመራር ስር የማዋቀሩ ስራ ነው የተጠናቀቀው እና ይሄ በጣም ትልቅ ድል ነው። ጦርነቱን በአጭር ጊዜ ውስጥ እንዲቋጭ የሚያደርግ ነው። በዚህ ሂደት ውስጥ እንዳልኳችሁ ሙሉ ለሙሉ 100% ደስተኞች አይደለንም። ነገር ግን እጅግ በጣም ትልቅ ነው። ሁሉ ነገር መቼም ፐርፌክት ሊሆን አይችልም። ሁሉ ነገር ፐርፌክት ሆነ ብለን እንላለን እና የሰው ሂደት ነው። አንዳንዴ ሰጥቶ መቀበልም አለ። ስለዚህ አንዳንዴ ያለውን ሁኔታ መሻሻል ያለባቸውን ጎደሉ የምንላቸውን ግዴለም በሂደር ሌላ ጊዜ እናሟላቸዋለን ብለን ወደፊት መሄድ መቻል አለ እና በዛ መንገድ ነው የፋኖች ያደረጉት እና አንድነት እየመሰረቱ ነው። ጫፍ ደርሷል እና ይሄ ጫፍ የደረሰው ነገር ደግሞ ውጤት ያመጣል ብለን ነው የምናየው እና የፋኖ አንድነት በዚህ አጋጣሚ ደግሜ እንደገና ስትሬስ ማድረግ የምፈልገውና ማሳሰብ የምፈልገው በፋኖ ውስጥ ያሉ ክፍተቶች በተቻለ መጠን ሰብአዊነትን በተመለከተ ፍትሃዊነትን በተመለከተ ፋኖ ለሰው ልጆች ክብር ያለው ለፍትህ ክብር ያለው ፋኖ ማለት ለአማራ ህልውና ለህዝብ ህልውና የሚታገል ለህዝብ ህልውና የሚታገል ድርጅት ለፍትህ የቆመ ፍትህን በተመለከተ ሰብአዊነትን በተመለከተ በምንም መልኩ ምንም አይነት ማመቻመች ሳያደርግ ኮምፕሮማይዝ ሳያደርግ መስመር መሆን አለበት። የሰብአዊነት ጉዳይ የፍትህ ጉዳይ ለፋኖ መስመር መሆን አለበት። ፋኖ ሰብአዊነትን የሚያከብር ፋኖ ለፍትህ የቆመ መሆኑን በተግባርም በሰነድም በመግለጫዎችም በሁሉም ነገር ማሳወቅ መቻል አለበት እና ያንን ፋኖ አመራሮች ያደርጋሉ ብዬ ተስፋ አደርጋለሁ። እንግዲህ አድማጮቼ፣ ተመልካቾቼ ይሄንን እንግዲህ የሻለቃ ዝናቡ የተናገረውን ሪፖርት ሳረግላችሁ በትልቅ ደስታ ነው።
እንኳን ደስ አለን፣ እንኳን ደስ አላችሁ። የበለጠ ደግሞ ደስታችን ሙሉ እንዲሆን የፋኖ አመራሮች አዲሱ ድርጅት ለፍትህ ለሰብአዊነት ትልቅ ቦታ ሰጥቶ በስሙ ደግሞ በፋኖ ስም የተደረጉ ወንጀሎችንም አርሞ ወንጀለኞችን ደግሞ ከውስጡ አጥርቶ በተቻለ መጠን ተጠያቂነት ባለው መልኩ ፍትህ ባለው መልኩ ሰብአዊነትን ባከበረ መልኩ ትግሉን ወደፊት ያስኬዳል። እንዲያስኬድ ሁላችንም እንግዲህ የድርሻችንን እንወጣ። ያንን የሚያደርጋሉ ብዬ ተስፋ አደርጋለሁ። ያንን እንዲያደርጉም በዚህ አጋጣሚ ጠይቃለሁ። እንግዲህ አድማጮቼ፣ ተመልካቾቼ የሚጠበቀው የፋኖ አንድነት ጫፍ መድረሱን በተመለከተ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።